ምን ታስባለህ ስለ ምርጫ? ስለ ምርጫ ጸልያለሁ። ለዶክተር አብይ አህመድ ጸለውኩ፣ ለብልጽግና ፓርቲ ጸለውኩ እና ስጸልይ የጌታ መንፈስ 100 እንደሚያሸንፉ ነገረኝ። 70 እንደሚያሸንፉ ነገረኝ። ማለት ብልጫው ማለት ከ50% ያለፈ ማለት ነው። 70% ብልጽግና፣ ብልጽግና ተፎካካሪዎቹ ደግሞ ሌላ 30 እና 70% እንደሚያሸንፉ ሰምቻለሁ። ራእያዩ ምንድን ያየው ማለት ራእዩን ሳይ ማለት እኔ ሌሊት የጌታ መንፈስ መጥቶ ቀሰቀሰኝ። ጌታ በጎኔ ቆመ፣ ቀጥታ ቆመ። የጌታ መንፈስ ቀሰቀሰኝ። ምንድነው ስል ተነሳውና መጸለይ ጀመርኩ። ስለዚህ ጸለይኩ። መጀመሪያ ስለ ብልጽግና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ። ሰላም የዩቲዩብ ተከታታዮቻችን፣ ዛሬም ደግሞ አክብሮታችሁ እንዳይለየን አንድ ሀሳብ ይዘንላችሁ መጥተናል። ምንድነው የሚታየው ነገር? አሁን ባለው ሁኔታ ሰዎቹ ሚዲያውን ተጠቅመው ብዙ ወጣትና ብዙ ሰዎችን እያደናገሩ ስለሆኑ ያ ነገር ከመጽሐፍ ቅዱስ አንጻር ጌታችን ካስተማረው አንጻር ከሃይማኖት አንጻር እንዴት ይታያል የሚል ነገር እንነጋገራለን ማለት ነው። እንደምታዩት አሁን ያለው ሚዲያ ብዙዎቹ እየተነሱ አንዱ ባህር ከፍላለሁ እንደ ሙሴ ይለናል፣ አንዱ ደግሞ ተራራው ተገልብጦ እኔ እሸከመዋለሁ ይላል። በጣም ሐሰተኛ ነቢያት የበዙበት የሰውን ልጅ ለማደናገር እውነቱን ለመቀበል በጣም የከበደበት ጊዜ ስለሆነ እና ሁላችንም ልናስተውል ይገባል። መጽሐፍ ቅዱስን ልንመረምር ይገባል። እውነተኛው የትኛው እንደሆነ ጌታችን ያስተማረው ምን አይነት ትምህርት እንደሆነ ማየት ያስፈልጋል ማለት ነው። ጌታችንም ከእንደነዚህ አይነት ተጠበቁ ስላለ ከመጽሐፍ ቅዱስ አንጻር እስኪ እንየው። ለማየት ያህል ምናልባት የምናነሳው የማቴዎስ ወንጌል 24 ይሆናል ማለት ነው። ምንድነው ጥር ያለ ታሪክ ስናነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን በደብረ ዘይት ተራራ ላይ ከነገራቸው ምስጢር አንዱ አሁን ያለውን ዘመን የሚያሳይ ነው ማለት ነው። ምንድነው ያላቸው? የዘመኑ ፍጻሜ መቼ ይሆናል ብለው ሲጠይቁት ምልክቱን ነው ያሳያቸው። ዘመኑ በሚፈጸምበት ሰዓት ዘመኑ ሲደርስ እንድታስተውሉት የሚገባው ነገር ብሎ እያንዳንዱን ነገር አንስቶላቸዋል። ከነዚያ ውስጥ አንዱ ለምሳሌ ጦርነትን ታያላችሁ ነው የሚለው። ጦርነትን ታያላችሁ። ጦርነት በሰፈራችሁ ይሆናል። ጦርነት በቤታችሁ ይሆናል። ጦርነት በራሳችሁ ሕይወት ላይ ይሆናል ይላል። አሁን ጦርነትን ሰፋ ስናደርገው እንደ ኢንተርናሽናል ይሆናል፣ እንደ ዓለም ይሆናል። ጠበብ ስናደርገው እንደ ሀገር ይሆናል። ጠበብ ስናደርገው ደግሞ እንደ ቤተሰብ ይሆናል ማለት ነው። ስለዚህ ጦርነትን ታያላችሁ። በዓለም ሁሉ ጦርነት ይሆናል። ዓለም ሰላም አታገኝም። እያንዳንዱ በጦርነት አውድ ውስጥ ይሆናል ብሎ ተናግሯል። ሌላው እኛ የፈለግነው ዋናው ፖይንት ግን ሐሰተኛ ነቢያቶች ይነሳሉ ነው። ሐሰተኞች ነቢያቶች በየመንገዱ ታገኛቸዋላችሁ። ይናገራሉ፣ ነገር ግን የሚናገሩት እውነት አይደለም ነው። ሊያወሩ ይችላሉ፣ የተሰማቸውን ሊናገሩ ይችላሉ። ትክክለኛው ነቢይ ግን አይደለም። ትክክለኛው ተስፋ የምንጥልበት ነቢይ አይደለም። በየቦታው የምናገኘው በየሰፈሩ እየተነዳ በእውነቱ የሚያስተምር ነቢይ ነኝ የሚል እንዲያው የኢትዮጵያን ሕዝብ የሚያደነዝዝ ብዙ ሰው በዝቷል። በእውነቱ ብዙ ሰው በዝቷል። እንዲያው የኢትዮጵያ ሕዝብ ለስንቱ ነቢይ ነው የሚንበረከከው? ነቢይ ክርስቶስን የሰበኩ ናቸው ነቢያት የሚባሉት፣ ስለ ክርስቶስ የተናገሩ ናቸው። ክርስቶስ ይመጣል ያድናችኋል፣ ክርስቶስ ይመጣል ኃይል ይሆናችኋል፣ ክርስቶስ ይመጣል መከታ ይሆናችኋል፣ ከዛ ከጥፋቱ ያድናችኋል ብለው የተናገሩት እንጂ ነቢያት የተባሉት በመጽሐፍ የተቀመጡ እኒ ናቸው። አሁን የትኞቹ ናቸው ነቢያት? የት ሊወስዱን ነው? የትኛውን ትንቢት ይዘው ነው እየተጓዙ ያሉት? ስለ ብር ነው እንደሚያወሩን? ስለ ገንዘብ ነው እንደሚነግሩን? ስለሚሰራው ህንፃ የሚናገሩልን ነቢያቶች ናቸው የኛ ነቢዮች? ወይስ ስለ ምርጫ ገብተው የሚሯሯጡት ናቸው? እኛ እንደዛ አይነት ትንቢት የለም። በእውነቱ ሚዛን ያልደፋ ትንቢት ሰው ሊመረምረው ያስፈልጋል። ለዚህ ጌታችን ምንድን ነው ያለ? ነቢያቶች፣ ሐሰተኛ ነቢያቶች ይነሳሉ፣ ከነሱም ተጠበቁ ነው ያለ። ከነሱ ተጠበቁ። ሐሳባቸውን አትቀበሉ፣ ሐሳባቸውን አትቀበሉ፣ አትመርምሩት እናንተ ካለ በኋላ ምን ይላል? ብዙዎችን ያስታሉ ነው ያለ። ብዙዎችን ያስታሉ። በእውነቱ አሁን ስንቱ ነው ለነሱ እየተንበረከከ ያለው?
ስንቱ ነው ነቢያትን ለሚሉት ነብይን ለሚሉት እየተከተለ ስንቱ ነው ገንዘቡን ያጣ? ስንቱ ነው ህይወቱን ያበላሽ? ብዙ ሰው በዚህ ህይወት ውስጥ ታጥሯል። ስለዚህ መመርመር ያስፈልጋል፣ ማየት ያስፈልጋል። ጌታችን ከተናገረው ምንድነው ያለ? ዘመኑ ሲደርስ አንባቢው ያስተውል ይላል። ዘመኑ መድረሱን አንባቢው ያስተውል። ማስተዋል ያስፈልጋል ወዳጆቼ። ነገሮችን መመርመር ያስፈልጋል። አሁን በስቷል በእውነቱ ይገርማል። እንደው በዚሁ ላይ መልስና አንዳንድ ከመጽሐፍ ቅዱስ አንጻር ለማየት ስለፈለግን ነው። እንድናስተውል አምላካችን ይርዳን። ነቢይ የሚባል በአዲስ ኪዳን አስተምሮ የለንም። የት እንዳመጡት ከየት እንደተቀቡት እነ ነቢዩ ሳሙኤልን ብናነሳ ከዳዊት ተቀብተው ነው። የአሁኖቹ ነቢያት ማንቀባቸው? ከየት ነው ያመጡት? ከገበያ ነው የገዙት ወይስ ከመርካቶ ነው ያመጡት? ከየት ነው ነቢይነቱን የተቀበሉት? በእውነቱ እንዲያው ብድግ ብሎ ዝም ብሎ ነቢይ ያለ? በእውነት እግዚአብሔር ልብ ይስጠን፣ ማስተዋል ይስጠን። ይቆየን።